የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ማክሰኞ ጥር 12 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። የህወሓትን መንገድ መከተል የበለጠ ጥፋት ያስከትላል ሲሉ ኮሎኔል ደመቀ ዘውዱ አስጠነቀቁ። ጠቅላይ ሚኒስትር አብይ የውጭ ኃይሎችን አስጠነቀቁ። በኮሎምቢያ በተቀናቃኝ አማጺ ቡድኖች መካከል በተፈጠረ ግጭት 27 ሰዎች ተገደሉ። ቻይና በ2025 በከፍተኛ ሁኔታ የውልደት መጠኗ መቀነሱን አስታወቀች። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የህወሓትን መንገድ መከተል የበለጠ ጥፋት ያስከትላል ሲሉ ኮሎኔል ደመቀ ዘውዱ አስጠነቀቁ። የጥምቀት በዓል በወልቃይት ዞን በተከዜ ወንዝ ዳርቻ ተከብሯል። በዚህ ክብረ በዓል ላይ ኮሎኔል ደመቀ ዘውዱ ተገኝተው ንግግር ያደረጉ ሲሆን ማሳሰቢያና ማስጠንቀቂያ አዘል መልእክቶችን ማስተላለፋቸውን ኢትዮ ዲስኮርስ ተመልክቷል። የወልቃይት ጠገዴ ህዝብ አማራዊ ማንነቱ በህግ አግባብ ለማጽናት እየሰራ ነው ሲሉ ቀጥለዋል። ዛሬም እንደ ትናንቱ አንድነታችን አጠናክረን ልንቀጥል ይገባል ብለዋል። የወልቃይት ጠገዴ ህዝብ እውነትን ይዞ እየታገለ ያለ ህዝብ በመሆኑ ፍትህ ወዳድ ኢትዮጵያውያንና የዓለም ህዝብም እውነታውን እየተረዱ ለነጻነትና ለአማራዊ ማንነታችን ስንል የከፈልነውን የማይካድራ የጅምላ ጭፍጨፋ ያውቃሉ ብለዋል። በዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር ሀርቨን ማሲንጋ በቦታው በመገኘት ያደረጉት ውይይት ማሳያ ነው ብለዋል። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው ሲሉ ጠቅሰዋል። በአብሮነት ለመኖር ከኛ ከወንድሞቻችሁ ጋር በመነጋገርና በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉ ገልጸው የወልቃይት ጠገዴ ህዝብ ጎንደሬ አማራነቴን አትቀሙኝ አለ እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉ ተናግረዋል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን። አስተዳደራችን አጠናክረን ነጻነታችን በህግ አግባብ እናጸናለን። የሚጠናከር እንጂ የሚፈርስ አስተዳደር የለም ብለዋል። አንዳንድ አካላት ለፖለቲካ ፍጆታ ሲሉ የሚያናፍሱትን የተለመደ አሉባልታ ወሬ ልናዳምጥ አይገባም ብለዋል። ጠቅላይ ሚኒስትር አብይ የውጭ ኃይሎችን አስጠነቀቁ። ጠቅላይ ሚኒስትር አብይ አህመድ ይህን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል የደንቢ ኢኮሎጂ በተመረቀበት ወቅት ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ በንግግራቸው እውነት ለመናገር ብዙ ሰዎች ይህን በቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም በማለት ውበቱን አሞካሽተዋል። ኢትዮጵያ የቃል ኪዳን የተከበረች የተወደደች የተመረጠች ሀገር የሚባለው ውሸት አይደለም እውነት ነው ያሉት አብይ እኛ ነን እንጂ ማስተዋል ማየት ያቃተን ኢትዮጵያ ውስጥ የሌለውበት ጸጋ ሀብት የለም ሲሉም የሚመራት ሀገር አላት ያሉትን ሀብት አወድሰዋል። ይሁንና ይህን ለማየት አይን መግለጥ እንደሚያስፈልግ አስምረውበታል። ካልሆነ ግን በአፈር የተደበቀ ወርቅ ማለት እንደሆነ አስረድተዋል። ጠቅላይ ሚኒስትሩ በንግግራቸው ሌላኛው ያነሱት ጉዳይ ለአማን ሚዛን ሰዎች ጥንቃቄ እንዲያደርጉ ያሳሰቡበት መልእክት ነው። አብይ አካባቢው ህዝብ ምክር እንደማያስፈልገው ቢያመላክቱም ሁለት ጉዳዮች ላይ ግን ጥንቃቄ እንዲያደርግ አጽንኦት ሰጥተዋል። ኢትዮጵያ ውስጥ ጥንቃቄ ማድረግ አለብን በማለት ማሳሰቢያዎቹን የገለጹት ጠቅላይ ሚኒስትሩ እነርሱም ወደ አካባቢው ለጉብኝት የሚመጡትን ሰዎች የተመለከቱ ናቸው። ጎብኚዎቹ ሁለት ዓላማ አላቸው ባይ ናቸው። ጠቅላይ ሚኒስትር አብይ ቀዳሚው ዓላማ ሀገር ማየት፣ ተፈጥሮን ማየት፣ ሀገር ማድነቅ የሚፈልጉ ናቸው በማለት የጎብኚዎቹ ሁለተኛ ዓላማ ነው ወዳሉት ጉዳይ ተሸጋግረዋል። ሁለተኛው ዓላማ ተራሮቻችን ምን እንዳላቸው፣ ጫካዎቻችን ምን እንዳላቸው ለመፈተሽ፣ ለመመርመር፣ ለማወቅ ቀድመውን ለመጠቀም ይመጣሉ ሲሉ ተናግረዋል። ሲቀጥሉም የመጣው ሁሉ ለመልካም ነገር ይመጣል ማለት አይደለም፣ የመጣው ሁሉ ለጥፋት ይመጣል ማለት አይደለም የሚሉት አብይ ጥንቃቄ መደረግ አለበት ያሉትን ጉዳይ ያስከትላሉ። ነገር ግን በጥፋትም ይምጣ በመልካም ሐሳብ የዚህ ህዝብ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣበት በቅርበት ርቀት ጥርሳችንን ሳይከደን እየሳቀን እያስተናገደን የከፋ ነገር ደግሞ እንዳይወስዱ እየተከታተልን በሰላም ወደ ሀገራቸው እንዲሄዱ ማስቻል ይኖርብናል ሲሉ አሳስበዋል። የገበታ ለትውልድ ስራ የመጀመሪያው መዳረሻ እንደሆነ የተነገረለት ሎጅ በ36.7 ሄክታር የጥብቅ ደን የተፈጥሮ ሀብት ስጦታ ላይ የተዘረጋ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል።
በኮሎምቢያ በተቀናቃኝ አማጺ ቡድኖች መካከል በተፈጠረ ግጭት 27 ሰዎች ተገደሉ። በማዕከላዊ ኮሎምቢያ ከተፎካካሪ አንጃ ጋር በተፈጠረ ግጭት ቢያንስ 27 የግራ አማጺ ቡድን አባላት ተገድለዋል። የዩናይትድ ስቴትስ ወታደራዊ እርምጃ በቬንዙዌላ እንዲሁም በኮሎምቢያ ላይ በተሰነዘረባት ዛቻ በክልሉ ከፍተኛ ውጥረት ባለበት በዚህ ወቅት ይህ ግጭት ተቀስቅሷል። ከቅርብ ወራት ወዲህ ከፍተኛ የብጥብጥ ማዕከል በሆነው በኤል ሬቶርኖ ማዘጋጃ ቤት ገጠራማ አካባቢ በአማዞን ጓቪያር ክልል ከዋና ከተማ ቦጎታ በስተደቡብ ምስራቅ 300 ኪሎ ሜትር ርቀት ላይ ግጭቱ መቀስቀሱን የወታደራዊ ምንጮች ለሮይተርስ የዜና ወኪል ገልጸዋል። ጦር ሰራዊቱ በኤክስ ገጹ ላይ እንዳስታወቀው ክልሉ የኮኬን ምርትና ዝውውር ስትራቴጂያዊ ስፍራ በመሆኑ ጦርነቱ በዋናነት መሬትን በመቆጣጠር ላይ ያተኮረ ነው ብለዋል። ግጭቱ የተካሄደው በሁለቱ ቡድኖች ማለትም የማዕከላዊ ጀነራል ስታፍ እየተባለ የሚጠራው አካል በነበሩትና በሚያዝያ 2024 በተፈጠረው አለመግባባቶች በተለያዩ ቬራና ዲያዝ ቡድኖች መካከል ነው። ስማቸው እንዳይገለጽ የፈለጉት ሁለቱ ወታደራዊ ምንጮች እንደተናገሩት ጉዳቶቹ በሙሉ የተመዘገቡት በቬራ ቡድን ላይ ነው። የዲያዝ ቡድን መሪ ግጭቱንና የ27 ሰዎች ህልፈት መመዝገቡን ለሮይተርስ አረጋግጠዋል። ቻይና በ2025 በከፍተኛ ሁኔታ የውልደት መጠኗ መቀነሱን አስታወቀች። የዓለም ሁለተኛዋ ባለግዙፍ ኢኮኖሚ ባለቤት ቻይና የህዝቧ የወሊድ መጠን በ1.3% ቀንሷል ተብሏል። የዓለም ሁለተኛዋ ባለግዙፍ ኢኮኖሚ ባለቤት ቻይና የህዝቧ የወሊድ መጠን በ1.3% ቀንሷል ተብሏል። ባለፈው የፈረንጆቹ ዓመት 2025 ውስጥ 7.92% አዳዲስ ህጻናት መወለዳቸውና 11.31 ሞት መመዝገቡን ያስታወቀው የሀገሪቱ መንግስት የህዝብ ቁጥር በ3.39 ሚሊዮን መቀነሱን አመላክቷል። በሀገሪቱ የህዝብ ቁጥር ሲቀንስ ይህ ለተከታታይ አራተኛ ዓመት መሆኑን ገልጸዋል። ተመልካቾቻችን ለዛሬ ማክሰኞ ጥር 12 ቀን 2018 ዓ.ም ከኢትዮ ዲስከርስ ጋር የቀረቡላችሁ ዜናዎች እነዚህን ይመስሉ ነበር። ከመሰናበታችን በፊት ርዕሰ ጉዳዮችን አስታውሳችሁ የህወሓትን መንገድ መከተል የበለጠ ጥፋት ያስከትላል ሲሉ ኮሎኔል ደመቀ ዘውዱ አስጠነቀቁ። ጠቅላይ ሚኒስትር አብይ የውጭ ኃይሎችን አስጠነቀቁ። በኮሎምቢያ በተቀናቃኝ አማጺ ቡድኖች መካከል በተፈጠረ ግጭት 27 ሰዎች ተገደሉ። ቻይና በ2025 በከፍተኛ ሁኔታ የውልደት መጠኗ መቀነሱን አስታወቀች።